ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 8 ቀን 2018 ነው። እንግዲህ ግንቦት 8 ሲባል ወደ አእምሯችን የሚመጣው የግንቦት 8 1981 በፈንቅለ መንግስት ነው። እንኳን አደረሳችሁ አይባልም እንግዲህ ለዚህ። ነገር ግን አንድ ሰበር መረጃ አሁን የደረሰን አለ ከቦታው በተለይ ለአዲስ ምንጭ ማለት ነው። ይህንኑ በቀጥታ ወደ እናንተ የማደርስ ነው የሚሆነው። እንግዲህ የታሪክ ነውረኛው ከሰላም ጋራ እንደተጣላ የሚኖረው በጸብ ተፈጥሮ በጸብ እየጠፋ ያለው ህወሓት እያደረጋቸው ያሉት እንቅስቃሴዎች ናቸው። ከጽንፈኛው ጋራ በመገናኘት ይህንኑ አስመልክቶ የተወሰደውን አስደማሚ እርምጃ የሚያመለክት ነው። መረጃው እንግዲህ ከህወሓት ተልዕኮ ሰጥቷቸው አማራ ክልል ሰሜን ሸዋ ዞን በገቡ የህወሓት አመራርና አባላት ላይ እርምጃ ተወሰደ የሚል ነው። ዝርዝሩን ስንመለከት እንግዲህ የጽምዶ የሚባለው የጽንፈኛው ቡድን የህወሓትና የሻዕቢያ ተጣምዶ መጣመድ እንደማለት ነው። በቅርቡም እንግዲህ ቅሌት እድሜ የማይገድበው ቅሌት የሚያሰቃዩ አንዳርጋቸው ጽጌ በትናንትናው ዕለት የተመለከትነው አለ። ሱዳን ላይ ተሰባስቦ እስከ መምከር ኢትዮጵያ ሱዳን ልትጎዳ ነው ምናምን በሚል በሀገር ላይ በዚህ ደረጃ የተሄደበትን በአንዳነት የተመለከትንባቸው ነገሮች አሉና ይሄ ጽምዶ ቡድን ነው እንግዲህ ተንቀሳቅሶ የነበረው። መረጃው ለጀግና የሀገር መከላከያ ሰራዊት ከደረሰበት ጊዜ አንስቶ በመከላከያ መረጃ አማካኝነት ከፍተኛ ክትትል ሲካሄድ ቆይቶ ነው ለየት ያለ ኦፕሬሽን የተወሰደው። እንግዲህ ይህ ቡድን በዋነኛነት ምርጫውን ለማደናቀፍ ነው ስልጠናውንም ለመስጠት እንዲሁም ደግሞ እንቅስቃሴዎችን ሲያደርግ የነበረው። ከአድማ ብተና ጋር በተያያዘ ጸረ አድማ ብተና አይነት ስልጠና ሲሰጡ እንደነበረም ክትትል ተደርጓል። እንግዲህ ምርጫውን ለማደናቀፍ ለጽንፈኛው ፋኖ ስልጠና ለመስጠትና የጸረ አድማ አመጽ እቅድ ይዘው የመጡት እነዚህ የጸረ ሰላም ጸሮች ናቸው። እንግዲህ በጸጥታ ኃይሉ ሙሉ በሙሉ እየተደመሰሱ አሁንም በቀጥታ ወደ ዝርዝሩ የመሄዳችን እንቀጥላለን። በአማራ ክልል ሰሜን ሸዋ ዞን የሚንቀሳቀሰው ጸረ ሰላም ቡድን ለሽብርና ለአመጽ በተለይም ቀጣዩ ምርጫ ለማወክ ከሽብር ስራዎች ጋር በተያያዘ ስልጠና ለመስጠት የህወሓት ሰዎች ወደ ቀጠናው መግባታቸው በቅርበት ክትትል ሲደረግበት ነበረ። እንደሚታወቀው በጣም ከቀላሉ ነገር እነሳካል ሁሉም ሴልፎን በእጃቸው ይዞ ነው የሚንቀሳቀሱት። እያንዳንዱ የሚያደርጓቸው እንቅስቃሴዎች የጫማ ቁጥራቸው ሳይቀር ይታያል፣ ክትትል ይደረግበታል። ነገር ግን አስፈላጊው ጊዜና ሁኔታ ሲደርስ ነው እርምጃዎች የሚወሰዱት። ከዛ አኳያ የተወሰደ እርምጃ መሆኑን ማወቅ ይቻላል። ይህንን መረጃ እንግዲህ መሰረት በማድረግ ነው ወደ ቀጠናው የተሰማራው የመረጃ ቡድን የእነዚህን የታርጌቶቹን እንቅስቃሴ የሚያገኟቸውን ሰዎችና ሌሎች ተያያዥ ጉዳዮችን በተመለከተ መረጃ ሲያሰባስብና ክትትል ሲያደርግ ቆይቶ በትላንትናው ዕለት ምሽት 3 ሰዓት ተኩል ላይ አስፈላጊውን እርምጃ ወስዷል። ይህ እርምጃ ምንድነው የሚለውን ሳጋራችሁ በዚህ በትላንትናው ዕለት ምሽት 3 ሰዓት ተኩል ላይ በተወሰደው የድሮን ጥቃትና ሌሎችም 4 የህወሓት አመራሮች ከ5 አጃቢዎቻቸው ጋር እንዲሁም የጸረ ሰላም ኃይሉ አመራር ደሳለኝ ሲያስብሸዋ በስሩ ካሉ አመራሮችና አጃቢዎቹ ጋር በሞጃና ወረዳ ጋውና ቀበሌ አንድ ቦታ ላይ ተሰብስበው እንደሚገኙ የተገኘው መረጃ ከመከላከያ ዘመቻ አመራሮች ጋር የጋራ በማድረግ በተፈጸመ የድሮን ጥቃት በህወሓት ሰዎችና በጸረ ሰላም ቡድኑ አመራርና አባላት ላይ እርምጃ ተወስዶ ጉዳት ማድረስ ተችሏል። እንግዲህ የጽንፈኛ ቡድን አመራር ደሳለኝ ሲያስብሸዋ የሚባለው በዚህ ጥቃት አልተመታም። ይህም የተደረገበት ምክንያት ወደ በኋላ ላይ እንመለከታለን። የህወሓት አመራሮች የተባሉት እነማን ናቸው? ዝርዝራቸውን ላቅርብላችሁ። በተወሰደው እርምጃ እንግዲህ የህወሓት ሰዎች የተደመሰሱ ማለት ነው። ተስፋዬ አጎሽ፣ በርሄ ሚካኤል፣ አዲስ ገብረ መድህን፣ ቴዎድሮስ ቃልአብና አንዲት ሴት ደግሞ ሃናን ኃይለ መስቀል የተባለች እንዲሁም አማኑኤል ግዳይና አንድ ለጊዜው በስም ያልታወቀ የህወሓት ሰዎች ተደምስሷል፣ እርምጃ ተወስዶባቸዋል ማለት ነው። እንግዲህ ከጸረ ሰላም ቡድኑ አመራሮች ደግሞ ዘውዱ ሁሉም ይፈር፣ አጥሌ የአባቱ ስም ይሄም ለጊዜው ያልታወቀ አዲስ የተቋቋመው ተጉለት ክፍለ ጦር አዛዥና 10 ታጣቂዎች ተደምስሰዋል ማለት ነው። ደሳለኝ ሲያስብሸዋ በወቅቱ እንግዲህ ከቤት ወጥቶ ምክንያቱም አሁን እዚህ ጋር ማስቀመጥ አያስፈልግም። ዞሮ ዞሮ እሱ በዙሪያ ያሉ ሰዎች ያጥኑት ይሄንን ጉዳይ የምትወስዱት ግንዛቤ ሊኖር ይችላል። ይሄ ሁላ ጥቃት ተፈጽሞናል ብሎ እሱ ወጥቶ ጥቃቱ አላገኘውም። እንግዲህ ጥምር ምናልባት ይሄንን ማለት ላይኖርብኝ ይችላል። እኔ መረጃውን በቀጥታ ምናልባት ማስተላለፍ ነው የሚሆነው፣ ግን ከግምገማ በመነሳት ጥምር የሚሰሩ ሰዎች ይኖራሉ። አንዳንድ ጊዜ በጥምር የሚሰሩ ሰዎች
በከፍተኛ የአመራርነት ደረጃ ላይ ሆነው ይሄ ነገር ሊደረግ ይችላል። ዞሮ ዞሮ በአጠቃላይ 21 የጠላት ኃይል የተደመሰሰ ሲሆን 7ቱ መቁሰላቸውን ለማወቅ ተችሏል። መረጃው ይሄ ነው ተጨባጭና ከመረጃ ጋር በነገራችን ላይ ያው እንደዚህ አይነት ምስሎችን መጠቀም አይቻልም እንጂ ቪዲዮዎች አሉ፣ ቀጥታ ቪዲዮዎች ነበሩ፣ ግን ዩቲዩብ ላይ ይሄንን መጠቀም አይቻልም። እንግዲህ በአካባቢው ያሉ ይሄንን ጉዳይ እንግዲህ በዝርዝር የሚያውቁት ጉዳይ ነው የሚሆነው። ይሄም ከተባለ በኋላ ግን አሁንም በድጋሚ ማለት የሚቻለው ሰላም ሁሉ ጊዜ ለሰላም ረፍዶ አያውቅም። አንድ አዲስ ምንጭ በተከታታይ አንድ ወቅት ላይ ስለ ሰላም ሀሳብ ስንጋራ ለሰላም የሰዓት እላፊ የለውም የሚል ቃል ተናግረው ነበር። በጣም እንደው በእውነት አሁን ይሄን እየተከታተሉ ከሆነ ስማቸው እንደው ቢይዘው በጣም ደስ ይላል። ትልቅ አባባል ነው። የሰላም የሰዓት እላፊ የለውም እና በተደጋጋሚ የሰላም ጥሪዎች ይደረጋሉ። የሚያዋጣውም ደግሞ አሸናፊው መንገድ ይሄ ነው። አሁን እየተደረገ ያለው ቁርቁስ መንግስት ለመሆን የማያበቃ በዚህ ሁኔታ ተደርጎ ለመንግስትነት የማይደርስ ጉዳት ለማድረስ ህዝብን ለማሰቃየት መከራ ለማድረስ እና ሀገርን ለመበደል ግን የማያንስ ነው የሚሆነው። ምክንያቱም አንድም ሰው ሁለትም ሰው ዱሩ ጥራኝ ብሎ ዲሞፍተሩንም ይዞ ይሁን ብሬኑን ይዞ ጫካ ከገባ በኋላ በየቦታው ኬላ እየዘረጋ ህዝቡንም እያሰቃየ ምንም እያለ ሀገር ነች የምትጎዳው። የሆነ አካባቢ ላይ ብለን የምንለው ነገር አለ። አንድ አካባቢ ያለ ጉዳት ሁሉም ቦታዎች ላይ የማይደርስበት ምክንያት የለም። የሆነው ነገር ይሄ ነው። ከአብራኮቻችን በወጡ ልጆች ነው እየተጎዳን ያለው። ኦሮሚያ ላይ ከተመለከትን እዛው ከኦሮሚያ አካባቢ የተወለዱ ልጆች ከዛው ከህዝቡ አብራክ የወጡ ናቸው ሸኔ ሆነው ይሄን ሁሉ ነገር የሚያደርጉት። አማራ ክልልም ስንመለከት እንደዛው ነው። ስሙ ግን የዳቦ ስሙ ነፃ አውጪነት የሚል ነው። ነገር ግን ሙልጭ አድርገው ነፃ አውጥተውታል። በድህነት ነው ነፃ እያወጡት ያሉትና ከዛ አኳያ ወደ ሰላም መምጣት አሁን ያለንበት ዘመኑን የዋጀ እንቅስቃሴም አይደለም። ክላሽ ይዞ መገላበጡ ጉዳት የሚያስከትል ነገር ነው። አልፎ ተርፎ አሁን እንግዲህ አሁን እነ ማርሸት ፀሐዩን አይነት ስንመለከት አንዱ ሌላውን እያገተ የሚያደርግ በሙሉ አመራሮች አሁን በአብዛኛው አማራ ክልል ያለውን የጽንፈኛውን እንቅስቃሴ ስንመለከት የሚታወቁ አመራሮችን እርስ በርስ በተደረገ መተራመስ ነው ህይወታቸውን ያጡትና እንደው ሰየው ተብሎ እልል በቅምጥ የሚያሰኝ አይደለም። አሁን የተወሰደውን እርምጃ መረጃውን ነው የምንጋራው እንጂ በኢትዮጵያ ሰማይ ስር ኢትዮጵያውያን የተሻለውን መንገድ በሰላማዊ መንገድ ተደራጅቶ ማአት አይነት የትግል አማራጮች አሉ። 10 ዓመትም 20 ዓመትም ቆይተ ላትገባ ትችላለህ የምትፈልገው ቦታ ላይ ጠመንጃ ተሸክመ። ነገር ግን በሰላማዊና በህጋዊ መንገድ ህዝብ አደራጅቶ ሐሳብን ገበያ ላይ አቅርቦ ሰሜን ጥግ ላይ ኢትዮጵያ ሰሜን ጥግ ላይ ሆኖ ኢትዮጵያ ደቡብ ጥግ ላይ ሐሳብ መሸጥ ይቻላል። ዘመነ እዛ የሆነ ጥግ ላይ ሆኖ ልቤን ሊማርከው ይችላል። መጥቶ ጠቅላይ ሚኒስትር እንዲሆን ፈልጋለሁ እንድረው የሚያረካ ሐሳብ ይዞ እንዲመጣ ነው የሚያስፈልግ። ጃልመራ የሆነ ቦታ ላይ ሆኖ ደብረ ጽዮንም እንደያዙ ሊቀቁኝ ከሚል እንደው የባለጌ ድርጊቱን አቁሞ ማለት ይመጣ በሰላማዊና በህጋዊ መንገድ ሐሳብ ተይዞ ዘመኑ እንደዛ ነው። በሐሳብ የምታሸንፍበት የኢንፎርሜሽን ቴክኖሎጂ ዘመን የምንለው ወይም የአርቲፊሻል ኢንተለጀንስ ዓለምን እያጥለቀለቃት ባለበት ሁኔታ እንዘጭ ክላሽ ይዞ ምንም ብዙ የሚጠቅም ነገር አለበት። ከዛ አኳያ ወደ ሰላሙ መንገድ መመጣት አለበት። ይቆጫል። ሰበር ብለን ስንመጣኛ አስደሳች ሰበር መረጃ ብለን በሰላማዊ መንገድ የተቀላቀሉ የኢትዮጵያ ልጆች አማራ ክልል፣ ኦሮሚያ ክልል፣ ከትግራይ ከወዘተ ትግራይም እንደዛው ከዛው ከአብራክ ወጡ ልጆች ናቸው መከራ ስቃይ እያሳዩት ያሉ። ኢትዮጵያ ትልቅ ሀገር ነች። የትልቅ ህዝብ ትልቅ ሀገር ነችና ይሄን ሁሉ ነገር ማድረግ ይቻላል። ይሄን ምናልባት ይሄን መረጃ አስተላልፌ እንዳው ተደመሰሱ፣ ተቆረጠ፣ ተፈለጠ የሚለውን ብቻ ሳይሆን ተደርጓል። መከላከያ ጀግና ሀገር መከላከያ ሰራዊት በአዋጅ የተቋቋመ ነው። በህግ አግባብ የተቋቋመ ነው። ዓላማው ሀገሩን መጠበቅ ነው። ሀገር የምትጠበቀው ደግሞ ድንበር ላይ ዙሪያውን ክብ ሰርቶ በመቀመጥ አይደለም። ስራው ድንበር መጠበቅ ነው የሚል አይነት ነገርም ስላለ ማለት ነው። ሰላም በሁሉም ቦታዎች ሰላም የማስፈን በህግ አግባብ መሰረት ነው የሚንቀሳቀሰው። ነገር ግን አንድ ሰው ደግሞ ፓርቲ እንኳን ሳይመሰርት እኮ ሰብሰብ ብሎ አሁን 100 ሰው ወጥቶ የሆነ ቦታ ላይ ተሰብስቦ እንዲናርግ ቢል ህገወጥ ነው የሚሆነው። ፖለቲካዊ እንቅስቃሴ ማድረግ ምናምን ቢጀምር በህግ አግባብ አሰራሮች ምን ይስላሉ ማለት ነውና ከዛ አኳያ ወደ ሰላሙ መንገድ ይመጣና የሚያዋጣው በአጭር ጊዜ ተግዳሮቶች የሉም ማለት ሰላማዊ ትግል ሲደረግ። ሰላማዊ ትግል ማለት አልጋ ባልጋ ወተት የዋህ የሆነ እንደው ተኝተን እያንቀላፋን ለውጥ የምናመጣበት አይደለም። ብዙ ፈታኝ ነገሮች አሉ። ነገር ግን ሳይንስ ይፈልጋል፣ እውቀት ይፈልጋል፣ ጥበብ ይፈልጋል። ያንን በማድረግ እባካችሁ እንጂ ዝም ብለህ ተሰባስበህ መረጃ በጎን ደውለህ ተሰብስቧል ብለህ አንተ ግርን ልታጠብ ትወጣለህ። ያው መሪ ሆነ በድሮን ይመታል ያኛው በቃ አንተ ጥይት የማይመታ እየመሰልክ የሚቀጠልበት ነገር ብዙም አይጠቅም። እኔ አሁን በህዋት እዛ መተው ለመበጥበጥ ምን ለማተራመስ የመጣው
ከሚያተራምስ የተወሰደበት እርምጃ ተገቢ ነው። ይህንንም መረጃ እዛ ውስጥ ነው የሚያቀብለውም ደግሞ አመራሮች ተሆኖ ጭምር ብዙም እኔ ኮንፈርት አይሰጠኝም። ከዛ ይልቅ ለምን መጥቶ በሰላም አይደራደርምና አይገባም? ያደረጉ እኮ አሉ ካላመነበት ማለት ነው። እና ደግሞ የሚታመንበትም አይደለም የጠመንጃ እንቅስቃሴ ችግሮች አሉ። ብዙ እንደዚህ አይነት ነገሮች አሉባት፣ ችግሮችም አሉ። ዓለም እኮ መከራ ስቃይ ላይ ነው ያለው። የቱ ጋር ነው ሰላም ያገኘችው? አሜሪካኖች ያሉበትን ተመልከቱ። ኢራን ምናምን እነ ዩክሬን እነ ሩሲያ እዚህ እስራኤል እዚህ ሱዳን የቱ ጋር ነው ዓለም ሰላም ያገኘችው? መከራና ሰቆቃ ውስጥ ነች። ነገር ግን በሌላው ዓለም ላይ ሰቆቃና መከራ ጦርነት ምናምን ውስጥ ምን ውስጥ ጨለማ ውስጥ ስላለ እኛም ታዲያ ድርሻችንን መከራ ውስጥ እንሁን እየተባለ አይደለም። ሁሉ ጊዜ በበጎ ነገር ብናነጻጽር፣ በሳይንስ ምርታዎች ብናነጻጽር፣ በቴክኖሎጂ መርታ ከፍ ብንል ነው ጥሩ የሚሆነው። ነገር ግን መርጦ ገብቶ ብዙ ነገር ይህንን ከሚያደርገው የህዝብን ልብ የህዝብን አእምሮ የሚገዛ ነገር አድርጎ መምጣቱ ተገቢና ትክክል ነው ብዬ ነው የማስበው። የሚጠቅመው እሱ እና የምንናገራቸው መረጃዎች አሉ ብዙ። እኔ በጣም አልፌ ነው አንዳንድ ነገሮችን ጠቆም ያደረኩት። ምን ይደረጋል እንግዲህ አንዳንድ ጊዜ በተለያየ መንገድ መረጃዎችን ያጋራቸዋልና እነዚህ እርምጃዎች ተወስዷል። 21 አካባቢ እርምጃ ተወስዶበታል። ሌሎች እንደ 7 እና የመሳሰሉ ቆስሏል። ዋናው ሰው እንግዲህ ለጊዜው አብሮ ከቆየ በኋላ ወጥቶ ሌላ ጊዜ ምናልባት በተመሳሳይ ሁኔታ እንደዛ የተደመሰሱ ደግሞ ወጣ እያለ ሊቀጥል ይችላል። ከዛ መጨረሻ ላይ ይገባል እና እሱ አይደለም ዋናው ነገር። ሰላም ለኢትዮጵያ፣ ሰላም ለመላ የሰው ዘር የሚለው ነው። ሰላሙኑ ወደ በኋላ ላይ በሌሎች መረጃዎች ተመልሼ የምመጣ ይሆናል። የግንቦት 8 ቀን 2018 ሰበር መረጃችን እንደው ከሰላም ጥሪ ጋር ጭምር የቀረበበት ለየት ያለች መርሃ ግብር ነች። ሰላሙ